የህፃናት መቀንጨርን በትውልዱ ላይ ከፍተኛ ተጽዕኖ እየፈጠረ መምጣቱ ይታወቃል። ታዲያ መንግስትና መንግስታዊ ያልሆኑ ድርጅቶች ለመከላከል ሰፊ ስራም እየሰሩ ይገኛል። በተለይም የሰቆጣ ቃል ኪዳን ሀገር በቀል ፕሮጀክት ከ2 ዓመት በታች የሆኑ ህጻናትን በመቀንጨር አካላዊና አእምሯዊ ተጽዕኖ ጉዳት እንዳይደርስባቸው ለአጥቢ እናቶች የተለያዩ ድጋፎችን እያደረጉ ይገኛል። በዛሬው ፕሮግራማችን ይዘንላችሁ የቀረብነው በላስታ ወረዳ የሰቆጣ ቃል ኪዳን ፕሮጀክት መቀንጨርን ለመከላከል እያደረገ ያለውን ጥረትና እየመጣ ያለውን ለውጥ ልናካፍላችሁ ወደናል። የሽምሻ ቀበሌ ኗሪ ወይዘሮ ከድጃ መሐመድ እንደገለጹት በሰቆጣ ቃል ኪዳን ዲክላሬሽን በተደረገላት የዶሮ እንቁላል ስርጭት ልጇን እንቁላል በመመገቧ የእድገት ደረጃዋ እንደተስተካከለለትና በጥሩ ሁኔታ እያደገች መሆኑን ተናግራ በተሰጣት የባለሙያ ምክርና ድጋፍ መሰረት ህፃኑን መመገቧ ጤንነቱና ሰውነቱ በመስተካከሉ ፕላምፕሌት ከመስጠት መቆሙን ተናግራለች። አትክልት ተክያለሁኝ። ዶሮም ተሰጥቻለሁ። 6 ዶሮ ተጠቅሜያለሁ። ለልጆች መግቤ ከዛ በተረፈም ደግሞ አንዳንድ ነገር የሚጣቀሙን ነገር ጣቅሜ ዙሮ አሪፍ ነው። የታገለ ሰው ዙሮ ራሱን አይጠልም እና ማንጎችን ተክያለሁ። በራሴም ድሮም አሁን ተሰጥቻለሁ በመንግስት ደረጃ ባባዬም አለው ቡናም ተክያለሁ። እኔ ዶሮቹ ያው ፊት ሰሩናልና ሰራና ተሰጣና በኋላም እንተናሉ ሊደና ደረሱልኝ። እንቁላላችን እንበላለን። ለልጆች ወጥም ሲቸግር ይሰራለሁ። ፊት ያው የሚከሳይ ብላምፕሌት ምናምን ተሰጥ ነበር። ልጅቱ እንቁላሌንም አመጣው ብላምፕሌን ተውሁኝ። ደህና ሆነ። ልጅ በጣም ለውጥ አለው። ልጅ አንዴ እንትን ብላ ወጣ ተሰጠኝ በኋላ ደህና ናት። በቃ ሐኪሞቹ ራሱ እኔን እያመሰገኑ ነው የሚያልኩት። ለሌሎችም እመክራለሁ እንደው ስጡ። ብላምፕሌቱም ተሰጣችሁ ለልጆቻችሁ ስጡ፣ አትሽጡ። አንዴ ተሰጡ ወዲያ ልጆቹ እንትን አሉ በኋላ ሁለተኛ ሶስተኛ ወጥ ማሁን ሐኪሞቹን በጣም ነው የሚያመሰግኑት። አንድ ጊዜ ከወጣይ ፊተኛ ምግብ ጉለት አይዳት ተብላ ተሰጠኝ። ከዛ በኋላ እንቁላሌንም እንትን አልኩኝ። እሷንም ያችን አንድ ፍሬ ሳልሸጥ ልጄን አስጠቀሙኝ። እዛ በኋላ ሁለተኛ ሰዳውን ቆንጆ ነሽ ተብያ አሁን አመት ያልፋታና ራሱ እንትን ተባለኝ እና ለልጆቹ ስጡ መግቡ ነው የምለው ነው። ያቀነጠሩ ልጆቻችሁ እንዲያገግሙላችሁ አብሉ። እንቁላል አብሏችሁ የተመጣጠነ ጎመን ምናምን በጓሯችሁ እየተከላችሁ ያን ነገር እየቀቀላችሁ ተመጣጣኝ ምግብ እያደረጋችሁ ለልጆቻችሁ ተንከባከቡ። እንዳያቀነጥሩባችሁ ደህና እንዲሆኑላችሁ ይሉናል ስብሰባ እያደረጉ ማለት ነው። ወርቶ የሚለወጥ ሰው በጣም ደስ ይለኛል። ሌላዋ የቀበሌው ነዋሪ አማረች ዘውዱ እንደገለጸችው ከግብርና ባገኘችው የምክር አገልግሎት አትክልትና ፍራፍሬ በማዘጋጀት ህፃኗን እየመገበች መሆኑን ገልጻ በሰቆጣ ቃል ኪዳን ዲክላሬሽን ፕሮጀክት ባገኘችው ድጋፍ ውጤታማ እንደሆነች ተናግራለች። ካሮትም ቆስጣም እንግዲህ ቲማቲም ዝሮ ሁሉን ተጠቅሜያለሁ። ሰጥተውኝ ማለት ነው። ሁሉን እየመገፏቸው ነው። ሀቤት ባላፈራው ሁሉንም አዘጋጅቼ በገንፎ መልኩ ምንም በሙቅም ቅጣሉ ሲያፈጅም ያው የቤቱን በእህል ያለውን እየመገፏቸው ነው። ልጆች ያው በጤና አኳያም ደህና ናቸው። ተመስገን ነው። ድሮም በህፃንነቴም የፍየል ወተት ማጠቃቀም የምችል ቆይ በገጠር እያለሁ አሁንም የፍየል ወተት ጥሩ ነው ሲባል እንግዲህ አመጣ ዘንዳ እንግዲህ አልቢያ ያፈላው ሰጣቸዋለሁ። የኔ ያሰፉት እንግዲህ ማለት አተገዙልኝ ዘንዳ የመጡልኝም በይሆ መልኩ ነው። ሰቆጣንማ እንግዲህ በሰቆጣ እንትን የመጡ ፍየሎች ናት። በቀደም ትምህርት ተሰጥተናል። እነሱም ጥሩ ነው እንግዲህ ምስጋናውም እንግዲህ እናመሰግናለን። የደብረ ወለዛ 05 ቀበሌ ነዋሪ ወይዘሮ አጸደ ወንድሙ ባገኘችው የግንዛቤ ስልጠና ለልጇ ወተትና አትክልት በገንፎ በማቀላቀል እንደምትመገብ ገልጻ ያገኘችውን ትምህርት ለሌሎች ልምዷን እንደምታካፍል ተናግራለች። በዚህ ስልጠና ግንዛቤ ያገኘሁት ያው ልጆቼን በአግባቡ መግቤ ከመቀንጨር ለማዳን ማለት ነው። ያው ልጆችን በአግባቡ እንድንመግብ ነው። በአትክልት እና በፍራፍሬ እና ደግሞ ያው
ዶሮ የምንሰጠውን ዶሮ በአግባቡ ተንከባክበን ያንን እንቁላል ለልጆቻችን እንድንመግብ ያው እንደ ገንፎ አድርገን ሰርተን እንቁላሉን እና ወተቱን አቀላቅለን እንደ ገንፎ አድርገን አትክልት ጋር አቀላቅለን ገንፎ አድርገን መመገብ ማለት ነው። የላስታ ወረዳ ጤና ጽሕፈት ቤት ስርዓተ ምግብ ኦፊሰር ባለሙያ አቶ ሽበሽ አበበ እንደገለጹት የሰቆጣ ቃል ኪዳን ፕሮጀክት ከ2 ዓመት በታች ያሉ ህጻናትን ከመቀንጨር ለመከላከል እየሰራ መሆኑን ገልጸው ከበፊቱ አሁን የህጻናት እድገት ደረጃ ከፍተኛ ለውጥ እንዳለና አጥቢ እናቶችም ከወተት በተጨማሪ የበለጸገ ምግብ ለመመገብ የሚሰጣቸውን ትምህርት ተግባራዊ እያደረጉ መሆኑን ተናግረዋል። ባለሙያው አክለውም በጤና ጣቢያዎች የሚደረጉ የእናቶች ማቆያ የምግብ አዘገጃጀት በጤና ባለሙያዎችና ከተለያዩ ሴክተር መስሪያ ቤቶች ጋር በመቀናጀት የሚደረጉ የግንዛቤ ፈጠራዎች ውጤታማ የሆኑ መምጣታቸውን ጠቁሞ በህፃናቶች ላይ እየታየ ያለውን የእድገት ለውጥ ከፍተኛ መሆኑንም ተናግረዋል። ቃል ኪዳን ድርጅት ያው ከተመሰረተበት ጀምሮ እስካሁን ድረስ በእኛ ወረዳ ላይ ያከናወናቸው በርካታ ስራዎች በጣም ብዙ ናቸው። ከዛም የመልቲ ሴክተራል በወረዳችን የሚገኙ ሴክተሮች በእነዚህ የድህነት ቅነሳ የሚባለው ኤሪያዎች ላይ ትኩረት አድርጎ ይሰራ ነበረ። በተለይ ከ2 ዓመት በታች ያሉ ህፃናትን ከመቀንጨር ለመታደግ ያው መቀንጨር እንደምታወቀው በእኛ አካባቢ በተለይ ከፍተኛ ቁጥር የነበረና ከፍተኛ ደረጃ የነበረ በመሆኑ ይሄ ደግሞ ሊመጣ የቻለው በማህበረሰቡ የግንዛቤ ችግር፣ የአቅርቦት ችግር፣ በልጆችና በነፍሰ ጡርና በአጥቢ እናቶች ላይ ያለው የአመጋገብ እይታ ያው ደከም ያለ ስለነበረ ይህንን ለማስወገድ ሰቆጣ ቃል ኪዳን ከስምምነት ጀምሮ በእኛ ወረዳ ላይ በሚያደርግልን የተለያዩ ድጋፎች እንደ ሴክተርም እንደ ራሳችን ጽሕፈት ቤት እንደ ጤና ጽሕፈት ቤትም በርካታ ስራዎች እየተከናወኑ ይገኛሉ። ይህም ባለሙያዎችን በማሰልጠን በስርዓተ ምግብ ዙሪያ ነፍሰ ጡርና አጥቢ እናቶችን በየቀበሌው የዶሮ የፍየል የግንዛቤ ማስጨበጫ ስራዎች እየተሰሩ በርካታ ስራዎች እየተሰሩ ይገኛሉ። በማህበረሰብ ደረጃ ከፍተኛ ግንዛቤ ያለ መሆኑ ነው የሚታወቀው። በፍራፍሬና በአትክልትና ፍራፍሬ አቅርቦቱ ከድሮ ከነበረው እየተሻሻለ የመጣበት አጋጣሚ አለና በልጆች በአመጋገብ ዙሪያ የተሻለ እይታ እንዳለ ነው ያየነው። እነዚህ በተለይ አዳዲስ ነገሮች ለምሳሌ የፍየል ወተት በእኛ አካባቢ ያው ብዙ የተለመደ አልነበረም። አሁን ግን ማህበረሰቡ ያው እነዚህ ነገሮችን በመመገብ ህፃናቶችን እንቁላል ወደ ገበያ ወደ ማውጣት ነው እንጂ የአትክልትና ፍራፍሬዎችን እንደ ብርቱካን ያሉ እንደ ሙዝ እንደ ማንጎ እነዚህ ነገሮች ወደ ገበያ ማውጣት ነው እንጂ ቢያገኛቸውም ለልጆቹ መመገብ ያን ያክል እንዳልነበረ ነው የነበረው። አሁን ግን ከማምረት ያለፈ በገበያም ጭምር ከሌላ ነገሮች ሽጦ ለውጦ ለልጄ የሚል ነገር ጥሩ አስተሳሰብ እየመጣ መሆኑን ነው ያየነው። የላስታ ወረዳ እንስሳትና ዓሳ ሀብት ጽሕፈት ቤት አቶ አባይ ሽመልስ እንደገለጹት ህጻናት የአመጋገብ ስርዓትን ለማስተካከል ተግባራዊ ለማድረግ የሰቆጣ ቃል ኪዳን ፕሮጀክት በወረዳው ላሉ አጥቢ እናቶች የሚያደርገው የወተት፣ ፍየል፣ አትክልትና ፍራፍሬ፣ የእንቁላል ዶሮ ግንዛቤ ስልጠና ስርጭት እየተከናወነ መሆኑን ተናግረዋል። ኃላፊው አክለውም እንደገለጹት አትክልትና እንስሳት ተዋጽኦዎች የሚገኙ የምግብ አይነቶች ለህፃናት እድገትና ጤንነት አስፈላጊ በመሆናቸው ፕሮጀክቱ እያደረገ ያለውን ድጋፍ በመመስገን ህፃናትን ጤንነት ለመጠበቅ የእናቶች ብቻ ሳይሆን የሚመለከተን ሁሉ ኃላፊነት ስላለብን በአግባቡ መወጣት መቻል አለብን ሲሉ መልእክታቸውን አስተላልፈዋል። ሰቆጣ ቃል ኪዳን ስምምነት ፕሮግራም የሚባለው ድርጅት አገር በቀል እንግዲህ በመንግስት ፕሮግራም ውስጥ ያለ ድርጅት ነው። ይህ ድርጅት እንግዲህ እንደኛ አካባቢ እንደ ላስታ ወረዳ ከ2012 ጀምሮ ነው አጠቃላይ ስራ የጀመረው። ስራ የጀመረበት ዋነኛ ዓላማውና ምክንያቱም እንግዲህ አጠቃላይ ከ2 ዓመት በታች ባሉ ህፃናት ወይም 1000 ቀናቶች የምንላቸው ከነሱ በታች ባሉ ህፃናቶች አጠቃላይ በስነ አእምሮ መቀንጨርና በተክለ ቁመና መቀጨጭ ዙሪያ ነው እንግዲህ ስራ የጀመረው። ይህም ሲሰራ እንግዲህ በበርካታ ተቋማቶች ልዩ የስራ ዘርፎች አሉትና እሱም በጋራ እየተቀናጀ የሚሰራበት አጋጣሚ አለ። ሆኖም ግን ደግሞ እንደ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት የሚሰራባቸው ዋና ዋና ዝርዝር ጉዳዮች የመጀመሪያው የወተት ፍየል በመስጠት ረገድ ነው። ሁለተኛው የዶሮ ሀብት በተለይም እንቁላል ጣይ ዶሮዎችን በመስጠት ረገድ ነው። ሶስተኛ ደግሞ በንብ ሀብት ነው። እንግዲህ አጠቃላይ ስለ ሰው ልጅ ስነ አእምሮ ስናወራ ከምግብ ፒራሚዶች ወይም ዝርዝር ጉዳዮች የእንስሳት ተዋጽኦ እንግዲህ የመጀመሪያ በሚባለው ደረጃ ብዙን እና ከፍተኛውን ደረጃ ስለሚይዝ የወተት ፍየል ያው እንደሚታወቀው በውስጡ ከፍተኛ ፕሮቲን፣ ማዕድን እንግዲህ ንጥረ ነገሮች ያሉት ስለሆነ እሱ የተሰጠበት አጋጣሚ አለ፣ እየተሰጠ ያለበት አጋጣሚ አለ። በጣም ብዙ እናቶች ናቸው እንግዲህ በቁጥር ደረጃ ይሄ ነው ብሎ
ለመናገር ባለው ልክ ቢሆንም ዞሮ ግን ከ2012 ጀምሮ እስካሁን ድረስ ባለው በ3ም በ4ም በ5ም የተባለ ሁሉም የላስታ 26 ቀበሌዎች በሚባል ደረጃ እንግዲህ በየዙራቸውና በየወረፋቸው የተደረሰበት አጋጣሚ አለ። ሲቀጥል ደግሞ የወተት እንቁላል ጣይ ዶሮዎችም በዛ ልክ ነው። ንብም ከሞላ ጎደል እንግዲህ ሙሉን ዓመት ባይባልም ዶሮና የወተት ፍየሉ በዋናኛነት ተይዞ ንብ ሀብት ላይም 1-2 ዓመት የተሰራበት አጋጣሚ ስላለ ስለዚህ ብዙ የሚባሉና አጠቃላይ የሚባል ስራ እየሰራ ያለበት ሂደት አለ። እሱም እንግዲህ አጠቃላይ እንደወረደም የጋራ የሆነ ስራ የሚመራ አስተባባሪ ኃይል አለ። እሱ ኃይልም እንግዲህ ተወካይ ኦፊሰርም አለ። የኛ ተቋም የተለየ ድርሻ እንግዲህ ከኛ አኳያ ወስዶ በጋራ እየሰራ ያለበት አጋጣሚ ነው ያለው። እሱም እንግዲህ ከጊዜ ወደ ጊዜ መሰረታዊ የሚባል ተጨባጭ ለውጥ እየመጣ ነው ያለው። እንግዲህ እንደኛ አካባቢ ተጨባጭ ሁኔታ እንደሚታወቀው የወተት ፍየል አልቦ ህፃናትን በማጠጣት ረገድ እንቁላልም ይሁን ማር ጥቅል የእንስሳት ተዋጽኦችን ለህፃናት ከመስጠት ነፍሰ ጡር ባሉ እናቶችን ከመመገብ ይልቅ ብዙ ጊዜ ወደ ገበያ ማውጣት አለፍ ሲልም ደግሞ መሪ ለሚባለው ወይም አባወራ ለሚባለው ለዛ አካባቢ የመስጠት አይነት ልምድ ነው የነበረው። አሁን ግን ይሄ አገር በቀል ድርጅት ከጀመረና ከመጣ ወዲህ ከጊዜ ወደ ጊዜ በተለየ መንገድ ወይም በአይነቱ ለየት ባለ መንገድ እያደገ የመጣበትና አሁን ባለው ነባራዊ ሁኔታ በተጨባጭ ብሎ ማለት በሚቻልበት ደረጃ በአብዛኛዎቹ የወተት ፍየል ሰጥተን ተጠቃሚዎቹ በተፈጠረላቸው ግንዛቤ ባገኙት አጠቃላይ ትምህርትና በወሰዱት በጨበጡት እውቀት መሰረት እንግዲህ ፍየል አልበው ወተት ለህፃናት መስጠት እንግዲህ በሰፊው የተጀመረበትና በጣም ደስ የሚያሰኝ ብዙ ውጤት የመጣበት በዛ ልክ ነው። እንቁላልም በዛ ልክ ነው። ማርም ቢሆን ያው እኛ ጋር አካባቢ የተለመደ መጥፎ ነበር። ማር ለህፃናት እንደዚህ የሚባል ነበር። እሱ ተሻግረን ሰብረን ሁሉም የእንስሳት ተዋጽኦች በዚህ አካባቢ በሰቆጣ ቃል ዝምነት ፕሮግራም ተደራሽ በሆኑት አካባቢዎችና ከዛውም ጎን ለጎን ደግሞ እሱን እንደ መማሪያ ጭምር እያተጠቀሙበት ጎረቤት እንግዲህ ያለውን ባለው ልክ እየሰጠ ያለበት አጋጣሚ አለ። ያው ይሄ ሲባል ከኛ ከእንስሳት ተዋጽኦ ነው እንጂ በሌሎች ተቋማትም አብረን ተቀናጅተን አጠቃላይ የምግብ ቅይጥ የሚሰራበትም እሱም እንደተጠበቀ ሆኖ በዛ ልክ ያለ ነው። ስለዚህ ብዙ መሰረታዊ ለውጦች የመጡበትና ህፃናት በተክለ ቁመናም በስነ አእምሮም ጭምር እንግዲህ ብዙ ማረጋገጫ እየተሰጠ ያለበት አጋጣሚ ነው ያለው። እኛም ደግሞ እንደኛ በአካላዊ ይህን እያየንና ብዙ ለውጦች እየመጣ ያለና አጠቃላይ ማህበረሰቡ ግንዛቤ ወስዶ ህፃናት በምን አግባብ ማደግ እንዳለባቸውና በተለይ ደግሞ ቅድም ስል እንደነበረው ከ2 ዓመት በታች ያሉ ህፃናት እንዴት ማደግ እንዳለባቸው ሁሉ ነገር በተለይ የአእምሮ እድገት የሚባለው ብዙ ክፍል ከዛ ላይ የሚያድግ እና የሚያልቅ ስለሆነ እዛ ላይ እየተሰራ ያለበት ሂደት ነው ያለው። ስለዚህ ከ2012 ጀምሮ እስካሁን ድረስ ብዙ ህፃናት እና አጥቢና ነፍሰ ጡር እናቶች እየተጠቀሙ ያለበት ሂደት አለ። ከዚህ ጎን ለጎን ደግሞ ህፃናቶች እየጠቀምን አጥቢና ነፍሰ ጡር እናቶች እየጠቀመን ሀብት በመፍጠር ረገድም እውነት ለመናገር ብዙ አባወራ ብዙ ማወራዎች በተለይም ደግሞ ያው እንግዲህ ድሃን መሰረት ያደረገ በራሳቸው መንቀሳቀስ የሚቸገሩ የህብረተሰብ ክፍሎች መሰረት ያደረገ ስለሆነ በሴት ማወራ የሚመራ ህፃናት እንደዚሁም ደግሞ ልዩ ልዩ እንግዲህ አባወራ ያለና በሀብትና ንብረት ዝቅተኛው የህብረተሰብ ክፍሎች ስለሆነ እያዳረስን ያለ ነው። እነዛ አካባቢ ሀብት በመፍጠር ረገድም ህፃናቶቹ ካደጉ በኋላም ጎን ለጎንም እንግዲህ በርካታ ፍየሎች ከ6 ፍየሎች ነው የሚሰጠው። እንግዲህ 5 እናቶችና 1 ተባት ነው የሚሰጠው። አጠቃላይ ግን አሁን ላይ እስከ 30 እስከ 25 እስከ 24 ፍየሎች ያደረሰ የህብረተሰብ ክፍል አለ፣ ሰፊ ሀብት የፈጠረ። እሱም አልፎ ደግሞ እንግዲህ ህፃናትን እንግዲህ አሳድገው ከጨረሱ በኋላና መውለድ ያቆሙት ሰዎችም በሬ ላም ሁሉ ጭምርና አጠቃላይ እስከ ከተማ የገጠር የከተማ ቦታ እስከሚባው ድረስ እስከዛ ቤት ሰርቶ እስከመኖር ድረስ እንግዲህ ያገኘነው አጋጣሚ ስላለ